ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ .com ቲቪ ሾው ነው እንደተለመደው ቴክኖሎጂ ነክ የሆኑ ጉዳዮችን ወደ እናንተ እናደርሳለን ዛሬ ስለ አንድ ጉዳይ ቀጥታ ከቴክኖሎጂ ጋር ባያያዝም ስለ አንትረፕረነርሺፕ ላወራችሁ ፈለኩ ስለ ስራ ፈጣሪነት በኢትዮጵያ ውስጥ የሚታይበት መንገድ እንደ ለግዠሪ እንደ ቅንጦት ይታያል አንትረፕረነርሺፕ ያደጉ ሀገራት ባህል ብቻ ተደርጎ ይታያል የኔ እይታ ነው የኔ ኦብዘርቬሽን ነው ነገር ግን አንትረፕረነርሺፕ የደሃ ሀገር ባህል ነው ደሃ ሀገር ነው ብዙ ችግሮች ያሉበት ደሃ ሀገር ነው ብዙ ቻሌንጆች ያሉትና አንትረፕረነሮች መፈጠር ያለባቸው ደሃ ሀገር ውስጥ ነው የሀብታም ሀገሮች ባህል የመሰለበት ምክንያት እንደሚመስለኝ እንግዲህ ለረጅም ጊዜ ዛሬ ላይ የደረሱበት ከፍተኛ የእድገት ደረጃ ላይ የደረሱት በአንትረፕረነርሺፕ ባህሪያት እና እንዲህ አይነት ባህል በማዳበራቸው ብዙ ችግሮቻቸውን ሎካል የሆኑ ችግሮቻቸውን መፍትሄ ለማግኘት በሚያደርጉት ጥረት ነው እዚህ የደረሱት ሶ አንትረፕረነርሺፕ ኢትዮጵያ ውስጥ ለግዠሪ አይደለም ቅንጦት አይደለም ኢትዮጵያ ለማደግ የምትፈልግ ሀገር ናት and እንደዚሁም ደግሞ ከፍተኛ የሰው ኃይል አለ የስራ የሚፈልግ የሰው ኃይል አለ ይሄንን የሰው ኃይል ሙሉውን 100% መሸከም አትችልም and ብዙ ተማሪዎች ከተመረቁ በኋላ ስራ በማጣት ረጅም ጊዜ ስራ በመፈለግ ያሳልፋሉ 2 አመት 3 አመት እንደዚህ ሶ እነዚህ ልጆች በተለይ አዲስ ተመራቂዎች ስራ ለመፈለግ የሚያጠፉበት ጊዜ አለ and እንደገና ደግሞ አንትረፕረነርሺፕ የሚለው አመለካከት ደግሞ ይሄ ቅንጦት ነው ያደጉ ሀገራት ባህል ነው የኛ ባህል አይደለም የሚል ስሜት ወይም ደግሞ እንዲህ አይነት አንደርስታንዲንግ እንዲህ አይነት የተዛባ አመለካከት ያለ ይመስለኛል ሶ ዛሬ ስለ አንትረፕረነርሺፕ መሰረታዊ የሆኑ ነገሮችን አነሳላችኋለሁ አንትረፕረነርሺፕ ማለት ነው አንትረፕረነሪያል ማይንድሴት ማለት ነው እንዴት ነው አዳዲስ የቢዝነስ ሐሳቦች ማመንጨት እንዴት ነው የሚቻለው 5 የቢዝነስ ሐሳቦች ቢኖራችሁ ከነዛ ውስጥ እንዴት ሾርት ሊስት ማድረግ ይቻላል እና መጨረሻ ላይ እኔ ሊሰሩ ይችላሉ ብዬ ማምናቸው 5 ወይም 6 የሚሆኑ የሥራ አይነቶች ወይም አዳዲስ የሥራ አይነቶችን አወራችኋለሁ ሶ በዚህ አይነት መልኩ አብረን እንድንቆይ በአክብሮት ጋብዛለሁ ባህሩ አባስ ነኝ ተመልሰን እንገናኛለን ተመልሰናል እሺ አስቡት ልጆች 5 እና 6 አመት ተምራችሁ ፍሬሽ ግራጁዌትስ ማለት ነው ዩኒቨርሲቲ ተምራችሁ ደብረ ማርቆስ ሊሆን ይችላል መቀሌ አዋሳ ወዘተ ዩኒቨርሲቲ ተምራችሁ ከዛ በኋላ ስራ ለማግኘት ሲቪ በየቦታው በትናችሁ 2 አመት 3 አመት ቤት ውስጥ መቀመጥ አለ ይሄ ፋክት ነው እንደዚሁም ደግሞ ኢትዮጵያ አይ ቲንክ በአመት 2 ሚሊዮን የሚሆን ሰዎች አሉ ስራ የሚፈልጉ እነዚህን ሁሉ አኮሞዴት ማድረግ የሚችል አቅም አልፈጠረችም ኢትዮጵያ ሶ ምንድነው አማራጫችሁ በየሳስብ እንግዲህ ምክንያቱም ይሄ ከቴክኖሎጂ ውጪ ነው ማወራው ነገር ግን የሚያሳስበኝ ነገር ስለሆነ ነው እና እነዚህ 2 ሚሊዮን የሚሆኑ ወጣቶች ስራ እንዲያገኙ ስራ እንዲሰሩ ምንድነው አማራጩ ምንድነው ልታደርጉ የምትችሉት ሪሊ ይሄንን በደንብ ማሰብ የሚያስፈልግ ይመስለኛል ሶ አንትረፕረነርሺፕ ምንም የኦፕሽናል ያልሆነ ምንም ምርጫ የሌለው ነገር አንትረፕረነርሺፕ ነው ኢትዮጵያ ውስጥ አንድ ሁለተኛ ኢትዮጵያ አንትረፕረነርሺፕን በኃይል የምትደግፍበት ጊዜ ደርሳለች አሁን አንትረፕረነሪያል የሆነ ማይንድሴት አዳዲስ የሥራ ፈጠራዎችን በደንብ የሆነ ከዚህ በፊት በተሻለ መልኩ ትኩረት ተሰጥቶታል እንግዲህ 18.7% ይሆናል በአጠቃላይ ናሽናል አንኤምፕሎይመንት ሬቱ 18.7% ማለት እንግዲህ ብዙ ነው ስለዚህ ምንድነው ማድረግ የምትችሉት ነው አንትረፕረነርሺፕ ነው ያላችሁ አማራጭ አንትረፕረነርሺፕ የግድ ያስፈልጋል ማለት ሶ የመጀመሪያ ከአምሯችሁ ሊወጣ የምፈልገው ነገር ምንድነው አንትረፕረነርሺፕ ቅንጦት አይደለም የደሃ ሀገር ባህል ነው የኔና የናንተ አይነት ደሃ ልጆች ባህል መሆን አለበት አንትረፕረነርሺፕ ማለት እንደሆነ ነግራቸዋል ከስራ ማጣት ብቻ ላይሆን ይችላል ችግሩ ወይም አንትረፕረነርሺፕ ለመሆን ግዴታ የሚያደርገው ስራ ማጣት ብቻ ላይሆን ይችላል የተማራችሁት ትምህርት ሌቨሬጅ ለማድረግ በዩኒቨርሲቲ በቆያችሁበት ጊዜ ቲዮሪ ነው የምትማሩት ምናልባት በተግባር ለማሳየት አንትረፕረነርሺፕ ትልቅ ሚና ይጫወታል እንደዚሁም ደግሞ በአሁን ሰዓት ሎካልም ይሆን ግሎባል ትሬንዱ አንትረፕረነርሺፕ ነው የኢትዮጵያ ዲጂታል ኢኮኖሚ በ20% እያደገ ነው የኢትዮጵያ የዲጂታል ኢኮኖሚ በ20% እያደገ ነው ሶ ይሄን አድቫንቴጅ መጠቀም ያስፈልጋል በሌላ ነገር entrepreneurship
ኦፕሽናል አይደለም ግዴታ ነው ኢትዮጵያ ውስጥ ግዴታ እንደዚህ ብላችሁ ማሰብ ያለባችሁ ይመስለኛል የኔ ሐሳብ ነው ኦኬ ምንድነው አንትረፕረነርሺፕ ማለት ምንድነው አንትረፕረነርሺፕ የሚያስፈልግበት ምክንያቶች ምንድናቸው ለምሳሌ መርካቶ ብትሄዱ መርካቶ ግርግር ነው አንዱ ይገዛል አንዱ ይሸጣል ግርግር ነው እዛ ገበያተኛ ያለ ሻጭ አለ አይደለ ከስተመር አለ እንትን አለ ዲማንድ አለ ሰፕላይ አለ እነዚህ ነገሮች አሉ ይሄ ቦታ የአንትረፕረነርሺፕ መፍለቂያ ቦታ ነው እንደ መርካቶ አይነት ቦታ ምክንያቱም ችግሮች ስላሉ ማለት አንትረፕረነርሺፕ ማለት የሆነ ችግር ስፖት ማድረግ ማለት ነው የሆነ ችግር ስፖት አድርጎ ያንን ችግር ወደ ሶሉሽን መፍትሄ መፍጠር ማለት ነው ቢዝነስ ሊሆን ይችላል መፍትሄው ፕሮዳክት ሊሆን ይችላል የሆነ ምርት ሊሆን ይችላል ሰርቪስ ሊሆን ይችላል አገልግሎት ሊሆን ይችላል ኦኬ ያንን ችግር ለመፍታት የሚያስችል የሆነ ነገር መፍጠር መቻል ማለት ነው and real የሆነ ፕሮብሌሞች ሶልቭ ማድረግ በቃ በትክክል መሬት ላይ ያሉ ችግሮችን መፍታት ይፈልጋል አንትረፕረነርሺፕ እንደዚህም ደግሞ እሴት መጨመር ይፈልጋል አዲንግ የሆነ ቫልዩ መጨመር ይፈልጋል በዝርዝር ሳወራችሁ በደም ትረዱኛላችሁ እንደዚህም ደግሞ ሰስቴይነብል ለመሆን የሆነ ገቢያ ማምጣት መቻል አለበት ስለዚህ አንትረፕረነርሺፕ የሚባለው ወይም በአማርኛ ስራ ፈጣሪነት ነው እኔ በደንብ አላውቀውም ስራ ፈጣሪነት ዋናው ስራዎቹ ኦፖርቹኒቲን አይደንቲፋይ ማድረግ ነው ጋፕ ያያሉ አንትረፕረነሮች ጋፕ ያያሉ የሆነ ቦታ ወይም ሰፈራችሁ አካባቢ ወይም ገበያ እንዳልኳችሁ ወይም መርካቶ ሊሆን ይችላል ወይም ሎካል አካባቢ ስትሄዱ ጋፕ ታያላችሁ የሆነ ቻሌንጅ ታያላችሁ የሆነ ፕሮብሌም ታያላችሁ ለዛ ፕሮብሌም ምንድነው የሆነ ፍሬሽ የሆነ አይዲያ ማምጣት መቻል ማለት ነው ለምሳሌ ባህር ዳር ዩኒቨርሲቲ የተመረቀ ሰው ጣና ሐይቅ አካባቢ አሳ ፊሸርሜን ማለት ነው አሳ የሚያጠምዱ አሉ እነዚህ አሳ የሚያጠምዱት አብዛኞቹ ቅርጫት ላይ ነው አሳቸውን የሚያረጉት ለምሳሌ 50 ማጥመድ ከሆነ ፕላኑ አንድ አሳ አጥማጅ አንዷን አሳ ካጠመደ በኋላ 50 እስክደርስ ድረስ ያ የመጀመሪያ ያጠመደው እዚህ ቅርጫት ውስጥ ይቀመጣል ይሄ 50 እስኪሞላ ድረስ ይጠብቃል ከዛ በኋላ እንደገና ወደ ገበያ ይሄዳል በዚህ መካከል አሳው ይበላሻል ስለዚህ ይሄ ፕሮብሌም ነው በቃ አንድ ሰው አንድ የባህር ዳር ዩኒቨርሲቲ ተማሪ ለምሳሌ የፐብሊክ ሄልዝ ቢኖር ባህር ዳር ዩኒቨርሲቲ አላቅም ፐብሊክ ሄልዝ መኖሩን ሶ ይሄ የጤና ባለሙያ ይሄን ነገር ይመለከታል ሶ ለዚህ ፕሮብሌም ሶልቭ ማድረጊያው ምንድነው መንገዱ ፍሪጅ ነው ወይም ፍሪጅ እና ትራንስፖርት ፍሪጅ ያለው የሆነ ብስክሌት ላይ የተቀመጠ ፍሪጅ ቢኖር በዛ ፍሪጅ አማካይነት እነዛ ሰዎች አሳ የተረከበ በጅም ላይ የተረከበ እየሄደ መሸጥ የሚችልበት አይነት ነገር ማለት ነው ስለዚህ የሆነ ኦፖርቹኒቲን አይደንቲፋይ ማየት አካባቢን መቃኘት አካባቢን በደንብ ልብ ብሎ ማየት ማለት ዝም ብሎ ግልብ ሆኖ መዋል አይደለም እናንተ ዩኒቨርሲቲ ተማሪዎች ናችሁ ከዩኒቨርሲቲ ተምራችሁ ተመርቃችኋል ኦኬ somehow የሆነ ውስብስብ አስተሳሰብ ማሰብ ትችላላችሁ ልምድ አላችሁ ኦኬ ባህል አዳብራችኋል በአራት አመት ውስጥ ፊዚክስ መማር ኢኮኖሚክስ መማር ማኔጅመንት መማር ብቻ ሳይሆን somehow የአስተሳሰብ critical thinking lateral የሆነ thinking በመጠኑም ቢሆን አዳብራችኋል ሶ ያንን መጠቀም ያስፈልጋል ማለት ዙሪያችሁን ማየት ያስፈልጋል እና ቫልዩ የግድ አድ ማድረግ ያስፈልጋል ለምሳሌ ከሐረር ዩኒቨርሲቲ የተመረቀች አንድ የጤና ባለሙያ የሆነ ሆም ቤዝድ የሆነ ሄልዝ ኮንሰልቴሽን መስራት ብትችል ለምሳሌ የተወሰኑ ዕቃዎች ይኖራታል ስቴቶስኮፕ የሙቀት መጠን መለኪያ እንደዚህ ቫይታል ሳይንስ የሚባሉትን ይኖራታል ኦኬ ሄዳ ፍቃድ ብታወጣ ከከተማ አስተዳደሩ ፍቃድ ብታወጣ በአካባቢዋ እየዞረች መርፌ የሚወጉ ትልልቅ ሰዎች አሉ ወጣቶችም ይኖራሉ የተለያየ ህክምና እርዳታ የሚያስፈልጋቸው ይኖራሉ እና ባለሙያ ናት ፍቃድ አላት ሰው በዚህ አይነት መልኩ መስራት ይችላል ኢንስቴድ ሄዳ ለመቀጠር 10 ዛ መመላለሱ መጠበቁ ፍራስትሬሽን ከፍተኛ የሆነ ፍራስትሬሽን ያመጣል ስለዚህ ምን ማለት ነው ቫልዩ አድ ማድረግ በእንዲህ አይነት መልኩ በምን መልኩ ነው ቫልዩ አድ ማድረግ የምትችለው ብሎ ማሰብ ያስፈልጋል ሌላው ሞቢላይዚንግ ሪሶርሰስ ለአንትረፕረነርሺፕ የሚያስፈልገው ሪሶርስ ሞቢላይዝ ማድረግ ያስፈልጋል ገንዘብ ሊሆን ይችላል
ቱሎች ሊሆኑ ይችላሉ ሰዎች ሊሆኑ ይችላል እነዚህም ሞቢላይዝ ማድረግ ያስፈልጋል ለአንትረፕረነርሺፕ ካልኩሌትድ ሪስክ መውሰድ ይፈልጋል ኦኬ ምን ሊሆን ይችላል ይሄ ነገር እንደው በዛ ቢባል ይሄ ነገር ቢጀምሮ ምን ሊፈጠር ይችላል ያ የሚፈጠረው አደጋ በምን መልኩ ሚኒማይዝ ማድረግ ይችላል ብሎ ማሰብ አንትረፕረነርሺፕ so blindly የሆነ ነገር ላይ ጃምፕ አርጋችሁ አትገቡ ነገር ግን ካልኩሌትድ የሆነ ሪስክ መውሰድ ይጠበቃል እስቲ ማክሮ የሆነ በጣም ማክሮ በሆነ በትንሽ ካፒታል በጣም ቶሎ ልትጀምሯቸው የምትችሉ ስራዎች ምን አሉ ለምሳሌ አሁን ምንድነው እኔ አንድ የሚመስለኝ አሁን እንደዚህ የሆነ ሞቲቬሽናል ስፒች ማድረግ ነው የሚመስለው ነው እኔ ሞቲቬሽናል ስፒች ያደረኩ አይደለም በአካባቢያችን ያሉ ራሳችን ኢንቫይሮንመንታችንን በማጥናት ብቻ አንዳንድ ነገሮች ልንሰራ እንችላለን ብዬ በደም ከልቤ አምናለሁ and ያንን ነገር ግን ማድረግ አልቻለም በቃ ስራ ማግኘት አለብኝ መቀጠር አለብኝ ደሞዝተኛ መሆን አለብኝ ወዘተ ብለን ነው የምናስበው I think ስህተት ነው አንደኛ ህብረተሰቡ ራሱ የሆነ ቦታ ሄዳችሁ ካልተቀጠራችሁ ያ 20 ምናምን አመት የተማራችሁት በሙሉ መና የቀረ ያህል አድርጎ ነው የሚያስበው ህብረተሰቡ ራሱ እናቶች አባቶች ጓደኞች እህቶች ወንድሞች ኢትዮጵያ ውስጥ ማለት ነው ቅድም እንዳልኳችሁ አንድ የጤና ባለሙያ አንድ የጤና ፐብሊክ ሄልዝ የተማረች ሴት ቤቷ ውስጥ እነዚህ ያልኳችሁ ነው የተወሰኑ ቫይታል ሳይንስ የምትልባቸውን መሳሪያዎች ይዛ ሰፈር አካባቢ መንደር አካባቢ ሄዳ ሰዎችን ሰፖርት ብታደርግ ያ ሁሉ የተማረችው ሁሉ መና እንደቀራ አድርገው ነው የሚያስቡት ወንድሞቿ እህቶቿ እናቷ አባቷ ይሄ ሮንግ ነው ለምሳሌ በማክሮ ሌቭል በትንሽ ካፒታል በጣም ኩዊክ ስታርት በሆነ መልኩ ስራ መስራት የሚቻልባቸው መንገዶች ለተቋቁማቸው ለምሳሌ ደብረ ማርቆስ ዩኒቨርሲቲ የተማረ አንድ በሆነ ትምህርት የተማረ አንድ ዩኒቨርሲቲ ፍሬሽ ግራጁዌት አለ እንበል እና ደብረ ማርቆስ ዩኒቨርሲቲ ውስጥ አንድ የሆነ ችግር ያያል ተማሪዎች እዛ የሚማሩ ተማሪዎች ልብስ የሚያጥብላቸው ሰው ሲቸገሩ ያያል በተለይ ሴቶች ልብሳቸው ማሳጠብ ይፈልጋሉ ግን ቺፕ በሆነ መልኩ ጥራቱን በጠበቀ መልኩ ልብስ የሚያጥብላቸው ላያገኙ ይችላሉ ስለዚህ ወይ የሰው ኃይል ቀጥራችሁ ልብስ ማጠብ ገንዘብ ምንም ነገር ከሌለ ወይም ደግሞ አንድ የልብስ ማጠቢያ ማሽን ገዝታችሁ ደብረ ማርቆስ ዩኒቨርሲቲ ግቢ ዙሪያ አካባቢ አንድ የሆነች ደሳሳ ቦታ ተከራይታችሁ ያንን ብትጀምሩ ለምሳሌ አይኖ በጣም ከባድ ነው የማወራው ነገር እንደማወራው ቀላል አይደለም አንደኛ ራሱ ቤተሰብ ነው ችግር የሚፈጥርባቸው ቤተሰብ ማለት ወላጅ እናት ወላጅ አባት ወንድሞች እህቶች ደብረ ማርቆስ በየድሃ ቤተሰብ ድሃ እናትና አባት አስተምሮት ልብስ አጣቢ ሆነ ይሏቸዋል ያንን መቋቋም ያስፈልጋል አንድ ሁለተኛ አንትረፕረነርሺፕ በጣም አፕሪሺየት የሚደረገው ከትንሽ ነገር መጀመር ነው በአንድ ጊዜ ብዙ ኢንቨስትመንት 20 ሚሊዮን ብር ቢኖራችሁማ ስለዚህ ጉዳይ እንኳን እናወራም አይደል ስራ አጣን ምናምን የሚባል ነገር የለም 20 ሚሊዮን ብር ቢኖራችሁ ራሱ ብሩ ስራ ይጀምራል ራሱ ቢዝነሱ ስራ ይጀምራል ሰክሰስፉል ትሆናላችሁ አትሆንም ሌላ ጉዳይ ስለዚህ እንደዚህ ልብስ ማጠብ ብትጀምሩ ቀስ በቀስ ካውያ መግዛት ይችላልላችሁ ቀስ በቀስ የመኪና ስፌት ለማሽኑ ይኖራችኋል መኪና መስፋት ይጀምራል ቀስ በቀስ ይያለ ያድጋል ማለት ነው ዲሲፕሊን ያላችሁ ሰዎች ከሆናችሁ ማለት ነው የመጀመሪያው የህብረተሰቡን አስተሳሰብ መሸከም የግድ ነው የሚሆነው የግድ እሱን መሸከም አለባችሁ አንድም አንትረፕረነርሺፕ ኢትዮጵያ ውስጥ በጣም ደካማ የሚሆንበት ምክንያት ምንድነው የሆነ ቴክኖሎጂ ላይ የሆነ ሮቦት መስራት የሆነ አዲስ ነገር መፍጠር የሆነ ምናምን ነው የሚመስለው ነው አይደለም በጣም ትንሽ ነገር መጀመር ሊሆን ይችላል በዛ የጀመራችሁት ነገር ግን ቀስ በቀስ ያደገ መሄድ መቻል አለበት ኦኬ ያደገ መሄድ መቻል አለበት ከ10 አመት በኋላ ራሱን የቻለ ኢንስቲትዩሽን መሆን መቻል አለበት ቅድም እንዳልኳችሁ ለምሳሌ በአገልግሎት ዘርፍ ማስተማር አንድ የማቴማቲክስ ተመራቂ ማስተማር ይችላል ማቴማቲክስ የራሱ የትምህርት ቤቱ የዩኒቨርሲቲውን ኖት እየተጠቀመ በቴሌግራም ላይቭ በዋትስአፕ ለ12ኛ ክፍል መልቀቂያ ተፈታኞች ለዝግጅት የሚሆናቸው የተወሰነ ጊዜ አንድ 6 ወር 7 ወር ተማሪዎችን በማሰባሰብ ጊዜ ሊወስድ ይችላል ከዛ በኋላ ግን አንዴ ከለመደ በቴሌግራም ላይቭ በዋትስአፕ በዙም እንደዚህ ማስተማር ትችላላችሁ
የ12ኛ ክፍል መልቀቂያ ፈተና የሚወስዱትን ልጆች ማዘጋጀት ትችላላችሁ። በቴክኖሎጂ ዘርፍ ለምሳሌ ከመቀሌ ዩኒቨርሲቲ በኮምፒውተር ሳይንስ ወይም በሶፍትዌር ዴቨሎፕመንት አንድ የተመረቀ ሰው በሙሉ እዚህ ሱቆች ትንንሽ ሱቆች ብታዩዋቸው ኢንቬንቶሪ መያዝ አይችሉም። ሱቆቹ እነዚህ ሱቅ ምን ገባ ምን ወጣ ስንት ቀረ ምናምን የሚለው ኢንቬንቶሪ በእጅ ነው የሚጽፉት። አብዛኞቹ አይሳካላቸው። ኦኬ ትንሽ ኢንቬንቶሪ አፕሊኬሽን ብትጽፉ ለምሳሌ ጉግል ሺት የሚባል ቱል አለ ነፃ ነው። እዛ ላይ አፕሊኬሽኑን መጻፍ ትችላላችሁ። ኤአይ አለ። አሁን ለምሳሌ ኤአይ አርቲፊሻል ኢንተለጀንስ አለ። የፈለጋችሁትን አፕሊኬሽን በ5 ደቂቃ መጻፍ ትችላላችሁ። አያችሁ ነገሩን ዲፕ የምታዩት ከሆነ ሰከን ብላችሁ ካያችሁት በጣም አብዛኛው ነገር የኛ ችግር ነው። እውነት ነው የምነግራችሁ የኛ ችግር ነው። እንደማወራው ቀላል ላይሆን ይችላል። ይሄ በሱ መግባባት አለበት። የተወሰነች አፕሊኬሽን ጽፎ ሄዶ ለነዚህ ሱቆች ለትንሽ ሱፐርማርኬቶች ወዘተ ሄዶ እንዲህ አይነት አፕሊኬሽን አለኝ እንዲህ አይነት ነገር ይሰራል አሳያችሁ ብላችሁ ብታስተዋውቁት አድካሚ ነው። አንዱ አይቀበልም፣ አንዱ ይቀበላል፣ አንዱ አይረዳውም፣ አንዱ ይረዳዋል እያለ አንዱ መጠቀም ሲጀምር በቃ ይነሳል ማለት ብድግ ይላል ማለት። ፕሮባብሊ 1 አመት ሊፈጅባችሁ ይችላል፣ 2 አመት ሊፈጅባችሁ ይችላል። ያንን ሂደት መቋቋም የሚያስችል ስነልቦና ማዳበር ያስፈልጋል። ለምሳሌ ቅድም እንዳልኳችሁ በፐብሊክ ሄልዝ በጤና ሳይንስ የተመረቀ አንድ የጤና ባለሙያ ፐብሊክ ሄልዝ የጤና ባለሙያ የኮንስትራክሽን ሳይቶች አካባቢ ሄዶ ወይም ደግሞ የሆነ የግንባታ በስፋት ግንባታ ያለበት አካባቢ ሄዶ የእጅ መታጠቢያ ስቴሽኖች ዋሺንግ ስቴሽንስ ቢያቋቁም ብር ላይ ኖረው ይችላል። ይሄን ሐሳብ ሄዶ ይዞ አዲስ አበባ መስተዳድር ሄዶ ፕሮፖዛል አዘጋጅቶ ዋሺንግ ስቴሽን ማዘጋጀት ፈልጋለሁ ከኮሪደር ልማቱ ጋር አብሮ የሚሄድ በጣም ያማረ ዘመናዊ የሆነ ወዘተ የሚል ነገር ዋሺንግ ስቴሽኖች በውጭ ሀገር ያሉትን ጽሁፎችን ምናምን አምጥታችሁ ፕሮፖዛል ሰርታችሁ ሄዳችሁ አፕላይ ብታደርጉና እነዚህን ዋሺንግ ስቴሽኖች መንግስት የአዲስ አበባ መስተዳድር እንዲያቋቁምልኝ ይፈልጋለሁ ብሎ ወይ 20% ወይ 30% በሆነ መልኩ ማቋቋም የምትችሉበት ነገር ይኖራል ማለት ነው። ስለዚህ ሪሊ በደንብ የምታስቡ ከሆነ በተለይ ለብቻችሁ ሳይሆን ለሁለት ለሶስት ሆናችሁ የምታስቡ ከሆነ በየቀኑ የሆነ ሰዓት ወስዳችሁ ማሰብ የምትችሉ ከሆነ ማሰብ ማለት ምን ማለት ነው? ዝም ብሎ ማሰብ ማለት የሌለ ነገር ማሰብ ብቻ ሳይሆን የሌለን ነገር ያለን ነገር በደንብ ማክሲማይዝ ማድረግ የምትችሉበትን መንገድ ማሰብ ማለት ነው። ቀኑ ሙሉ አእምሮአችሁ ውስጥ የሚመላለሰው ነገር ህይወታችሁን ለመለወጥ ምን ማድረግ አለብኝ የሚለውን ጥያቄ ዋናውን ጥያቄ ለመመለስ ቁጭ ብላችሁ ማሰብ ያስፈልጋል። በጣም ማሰብ ያስፈልጋል። የማሰብ ልምዳችን በጣም አናሳ ነው ኢትዮጵያ ውስጥ። ነገር ግን ማሰብ ግዴታ ነው። አንትረፕረነሪያል ማይንድሴት ማዳበር ያስፈልገናል ማለት ነው። በነገራችን ላይ አንትረፕረነሪያል ማይንድሴት ማለት ሰዎች አንዳንድ ጊዜ ይሄ የሥራ ፈጣሪነት በተፈጥሮ የሚገኝ አንድ ሰው ከእናቱ ሆድ ውስጥ ሲወጣ አብሮት የሚያዳብረው ስኪል ወይም ደግሞ በተፈጥሮ የሚገኝ ክህሎት ተደርጎ ይወሰዳል። ስህተት ነው። በተፈጥሮ የሚገኝ ክህሎት ሊሆን ይችላል። ነገር ግን በፕራክቲስም በመለማመድም አንትረፕረነሪያል ማይንድሴት መፍጠር ይቻላል። በመለማመድ ምንድነው የምትለማመዱት? ለምሳሌ ኪዩሪዮሲቲ ነው። ኪዩሪዮሲቲ ማለት የምታዩት ነገር ሃው ብላችሁ መጠየቅ፣ እንዴት፣ ለምን፣ ዋይ ብላችሁ መጠየቅን ያስፈልጋል። በሳምንት እስቲ የሆነ እንዲህ ብላችሁ በመጠይቁበት ጊዜ የሆነ ሂድን የሆነ የተደበቀ አንድ የሆነ አይዲያ ብልጭ ይላል። ምክንያቱም አእምሮ ባስጨነቃችሁት ቁጥር አንድ የሆነ ነገር ብልጭ ማድረግ ይችላል ብታስጨንቁት። ለምሳሌ ተማሪዎች ስለሆናችሁ ስለ ብድር ላወራቸው። ብድር ለምሳሌ ትበደራላችሁ። የሆነ ወር ድረስ አያቆያችሁም። ትምህርት ቤት ተብሎ በወር የሚሰጣችሁ ከቤተሰብ የሚሰጣችሁ ትበደራላችሁ በየወሩ። ከዛ ትበደራላችሁ የሆነ ወር ላይ ከምታውቁት ሰው ሁሉ ተበድራችኋል። አሁን ከማን ነው የምበደረው ብላችሁ ብሩ ደግሞ ያስፈልጋችኋል። ምሳ ሰዓት እየደረሰ ነው፣ እራት ሰዓት እየደረሰ ነው፣ ብሩ ያስፈልጋችኋል። የግድ ማግኘት አለባችሁ። ስታስቡ ደግሞ አብዛኛው ሰው ሁሉንም ሰው ጋር ተበድራችኋል። ፕሮባብሊ አልመለሳችሁም።
ምንድነው የሚሆነው? የት ነው የምትሄዱት? መቃምሯችሁን ወጥራችሁ ስታስጨንቁት አንድ ያልተበደራችሁት ሰው ብልጭ ይላችኋል። I tell you እውነቴን እኮ ነው የምላችሁ። አንድ ያልተበደራችሁት ሰው ብልጭ ይላል። በጣም ተጨንቃችሁ ስታስቡበት ማለት። በሌላ ነገር ምን ማለት ነው? በአንድ አእምሯችሁን በኃይል ወጥራችሁ ስትይዙት አይዲያ ስፓርክ ማድረግ ይችላል። ተፈጥሮ ነው። በላይነህ አበበ ምራን ስለተባልን አይደል? ተፈጥሮ ነው። ሰው ያንን አንትሮፕረነር ማይንድሴት መጠቀም ያስፈልጋል። ስለዚህ ለምን why how ብሎ መጠየቅ በጣም ኢምፖርታንት ነው። አንድ የሆነ አዲስ ሐሳብ ብልጭ ሊያደርግ ይችላል። ለምሳሌ በየቀኑ ለአንድ ሰዓት ያህል የሆነ ሎካል ማርኬት እስቲ ዞር ብሎ ኦሬዲ ስራ ያላችሁ ማር ጊዜ ያላችሁ ስለዚህ ዞር ያላችሁ እስቲ አንዳንድ ጥያቄዎችን ጠይቁ። አሁን ያልኳችሁ ለምን ይሄ በዚህ መልኩ እየተሰራ ነው? ለምን እንዴት ነው ይሄ ነገር በዚህ መልኩ የሚሰራው? በዚህ መልኩ ሊሰራ አይችልም ወይ ብሎ ማሰብ ኢንጆይ ማድረግ እኮ ነው። በቃ ኢንጆይ ማድረግ ነው። ፕሮሰሱን ኢንጆይ ማድረግ ነው። 10 ሰዎችን መጠየቅ እስቲ ይሄ ነገር በዚህ መልኩ ቢሰራ ብላችሁ ሰዎችን መጠየቅ። ምን አይነት ፍራስትሬሽን አላቸው እነዚህ ሰዎች? አትክልት ተራ የሚባለው ሄዳችሁ ሰዎች አትክልት ተራ ላይ ያለባቸውን ችግር ሲጠይቋቸው ይሄ ገበያ እኮ እንደዚህ ነው ብሎ በጣም their biggest frustration ይነግሯቸዋል አይደለ? እሱን ጆት ዳውን አድርጉት። መጻፍ ትንሽ የደብተር ይዛችሁ እስክሪፕቶ መያዝ ሁሌ ኪሳችሁ ውስጥ መያዝ ሞኝነት ነው። እኛ ሀገር ደብተርና እስክሪፕቶ አይዲያ ለማፍለቅ የሞከርኩ ነው ብላችሁ ለጓደኞቻችሁ እንኳን ብትነግሯቸው እንዳበዳችሁ ሊቆጥሩ ይችላሉ። ነገር ግን ለየት ማለት አለባችሁ። ምክንያቱም እናንተ ረጅም እድሜ ነው የምትኖሩት ካሁን በኋላ 80 90 100 ዓመት ልትኖሩ ገና 1/5ኛውን እንኳን አልኖራችሁትም። ኦኬ ሶ ያ ማለት በጣም አሰልቺ ነው የሚሆነው። ፋይናንሻል ሴኩሪቲ ከሌላችሁ፣ በቂ ገቢ ከሌላችሁ፣ በየጊዜው የገንዘብ እጥረት የሚያጋጥማችሁ ከሆነ ላይፍ በጣም ቦሪንግ ነው የሚሆነው። በጣም አሰልቺ ነው የሚሆነው። ስለዚህ አሁኑኑ የሆነ ነገር መፍጠር መቻል አለባችሁ። ሶ ሬዚሊየንስ ለምሳሌ ዋይ ብላችሁ ስጠይቁ ለምሳሌ አሁን የጀበና ቡና አለ አይደል? እናቶች እህቶቻችን የጀበና ቡና ይሸጣሉ። በጀበና ነው የሚፈላው። ጀበና ሌላ ኦፕሬሽናል ኮስት አለው ወይም ደግሞ ጀበናው ይሰበራል። ሸክላ ነው። ሲሰበር እናቶች እህቶች እንደገና ይገዛሉ። ጀበናው ደግሞ ሰማው ትራዲሽናችን ባህላችንን ያሳያል። የቡና ባህላችንን ያሳያል። ነገር ግን ለምንድን ነው ቡና በሸክላ ጀበና የሚፈላው? ዋይ ለምንድን ነው በጀበና በሸክላ የተሰራ ጀበና የሆነው? ጀበና ከቡናው ጣዕም ጋር ከቡናው ኳሊቲ ጋር የተያያዘ ነው ወይስ ትራዲሽን ነው ባህል ነው እንጂ በማንቆርቆሪያም ቢሆን ቡና ነው ወይ? ያንን ፋይንድ አውት አድርጉ። አው በማንቆርቆሪያም ቢሆን ቡናም ቡና ነው ትራዲሽኑ ጀበና ስለሆነ ነው ካላችሁ ለምን ቆርቆሮ ማንቆርቆሪያውን ልክ እንደ ጀበናው ቅርጽ አስይዛችሁ እንደ ጀበናው ጥቁር አርጋችሁ ሸክላ ይሁን ቆርቆሮ ይሁን በማይለይ መልኩ አንድ ፕሮዳክት ብትሰሩ እና በዛ ቡና ቢያፈሉ እናቶች ብትሸጡ ያን ፕሮዳክት ብትሰሩ እንደማውራው ቀላል ላይሆን ይችላል ቅድም እንዳልኳችሁ። ነገር ግን እንደዚህ ነው ማሰብ ያለባችሁ። ለምን እንዴት ይያላችሁ ማሰብ ያስፈልጋል። ሶ ሬዚሊየንስ ሌላው የአንትረፕረነራል ማይንድሴት ዋናው እንትኑ ሬዚሊየንስ ነው። ከውድቀት ከክስረት ከመሸነፍ ተመልሶ ማንሰራራትን ይፈልጋል። ሬዚሊየንስ ይፈልጋል። ሪሶርስፉልነስ ሌላኛው። ኢትዮጵያ በጣም ሊሚትድ ሪሶርስ ነው ያላት። አሁን ገንዘብ የለንም፣ ሁላችንም ገንዘብ የለንም። ኦኬ ወይም ደግሞ በቂ ገንዘብ የለንም። ማናችንም ገንዘብ የለንም። ነገር ግን ማናችንም ገንዘብ የለንም ማለት እናንተ ተማሪዎች ናችሁ፣ እናንተ ምንም ገንዘብ የላችሁም። ቤተሰቦቻችሁ ገንዘብ የላቸውም። ቤተሰቦቻችን ገንዘብ የላቸውም። እኛም በማሳደግ በቃ ሰው ሪሶርስፉልነስ ማለት በአካባቢያችሁ ባሉ ሪሶርሶች ነው እንዲህ ብላችሁ ማሰብ ያለባችሁ። 1,000 ብር የሌለበት አካባቢ ሆናችሁ ስለ 100,000 ብር ቢዝነስ ማሰብ ትክክል አይደለም። ስለዚህ በሪሶርስፉልነስ ይፈልጋል። በራሳችሁ ባለ በአካባቢያችሁ ካለ ሪሶርስ ጋር የተያያዘ መሆን አለበት። ሌላኛው ከስተመር ኦሪየንቴሽን በጣም ወሳኝነት አለው። ይሄ ነገር ብሰራ ደንበኛው ምን ይጠቀማል?
ደንበኛው ተጠቃሚ ሊሆን ይችላል ወይ ብላችሁ ማሰብ ያስፈልጋል ኦኬ ይሄ ነገር ብሰራ ትገዛኛለህ ወይ ብላችሁ አንድ 50 60 ሰው መጠየቅ ይኖርባችኋል ሌላኛው ፋይናንሻል ዲሲፕሊን ነው ፋይናንሻል ዲሲፕሊን ማለት የሆነ ቢዝነስ ብታቋቁሙ የግል ወጪያችሁንና የቢዝነሳችሁን ወጪ ማቀላቀል በጣም ስህተት ነው ከቢዝነሳችሁ ገንዘብ ላይ ኢንዲቪጁዋል ፐርሰናል ወጪ ማውጣት ማለት በጣም ስህተት ነው ኪሳራ ያደርሳል ሴፓሬት አካውንት ያስፈልጋል እንደዚሁም ደግሞ የሆነ የበጀት ሩል ማውጣት አለባችሁ በየወሩ ከማገኘው ገቢ በየወሩ ከማገኘው ትርፍ 50% ሪኢንቨስት አደርጋለሁ 30% ሴቭ አደርጋለሁ 20% ለፐርሰናል ወጪዎች ይጠቀማሉ አይነት የሆነ በጀት ሩል ማውጣት ይጠበቅባቸዋል ኦኬ ምንድነው እንዴት ነው አሁን አዲስ የቢዝነስ ሐሳብ እንዴት ማፍለቅ ትችላላችሁ አንትረፕረነርሺፕ ምን ማለት እንደሆነ ነገርኳችሁ አንትረፕረነር ማይንድሴት ምን አይነት ማይንድሴት ነው የሚለው ነገርኳችሁ አሁን እንዴት ነው ብልጭ ማድረግ የምትችሉት ሐሳብ የሆነ የቢዝነስ ሐሳብ የምትሰሩት የቢዝነስ ሐሳብ እንዴት ነው ብልጭ ማድረግ የምትችሉት የሚለው እናያለን የተወሰኑ ቴክኒኮች አሉ አብዛኛዎቹን ቴክኒኮች በአንድም ይሆን በሌላ ነግሬያቸዋለሁ ነገር ግን ሙያዊ በሆነ ቃል ነግራቸዋለሁ የመጀመሪያው ፕሮብሌም ስዊፕ ይባላል ፕሮብሌም ስዊፕ ማለት ሲምፕል ነው ቀደም እንዳልኳችሁ ፔን ሊስት ማድረግ ነው የሆነው ቦታ ሄዳችሁ እዛ አካባቢ ተጠቃሚው ምን በምንድነው የሚያማርረው የሚለው ማሰብ ለምሳሌ የሆነ ቦታ ላይ ከፍተኛ ሰልፍ ታያላችሁ የትራንስፖርት የታክሲ ሰልፍ ምን ማለት ነው የትራንስፖርት እጥረት አለ ማለት ነው yes ፕሮብሌም ስዊፕ ነው ፕሮብሌም አይደንቲፋይ ማድረግ ማለት ነው ይሄንን የትራንስፖርት አገልግሎት እናንተ ተሰሩታላችሁ ማለት አይደለም ፕሮብሌም ስዊፕ ማለት ሄዳችሁ የሆነ ቦታ ላይ የዛ ማርኬት ኢንቫይሮንመንት ችግሩን መረዳት ደንበኞች ከስተመሮች ችግራቸውን መረዳት ማወቅ ለ30 ደቂቃ በቀን እየዞራችሁ በየቦታው እየዞራችሁ የተለያየ ዳቦ ቤት ትሄዳላችሁ ሻይ ቤት ልትሄዱ ትችላላችሁ ወይም ደግሞ የሆነ አሁን እንዳልኳችሁ ፐብሊክ ትራንስፖርት አካባቢ ልትሄዱ ትችላላችሁ ትምህርት ቤቶች አካባቢ ትሄዳላችሁ የዩኒቨርሲቲ ትምህርት ቤቶች አካባቢ ሄዳችሁ ማየት መቃኘት እና ፕሮብሌም ማየት ፕሮብሌሞቹን መጻፍ አንድ 10 የሚሆኑ ፕሮብሌሞች ስፔሲፊክ የሆኑ ፕሮብሌሞችን በእጃችሁ ቅድም ባልኳችሁ ወረቀት ላይ መጻፍ ለምሳሌ አትክልት ተራ ትሄዳላችሁ አትክልት ተራ ስትሄዱ ሰዎች በጣም ብዙ ፍራፍሬዎችን በጭንቅላታቸው ቅርጫት ላይ አርገው ይሄዳሉ ወይም ደግሞ በዛ ቢባል በጋሪ ይገፋሉ በጣም ጉልበት ሴንሲቲቭ የሆነ ስራ ይሰራሉ ይሄ ነገር ሶልቭ ማድረግ ይቻላል ወይ ብሎ ማሰብ እናንተን እዛ ሰዎቹ የሚቸገሩ ደንበኞች ጫማ ላይ ራሳችሁን አድርጋችሁ መመልከት እኔ እንዴት ላሻሽለው ይችላልው ብሎ ማሰብ ቅድም እንዳልኳችሁ ዩኒቨርሲቲዎች አካባቢ ልጆች ተማሪዎች ልብስ የሚያጥብላቸው ሊቸገሩ ይችላል እሱን እንዴት ሄዳችሁ ማየት መመልከት ተማሪዎችም ስለነበራችሁ ይሄን ችግር ልታውቁ ትችላላችሁ ኦኬ እና ከዛ በኋላ አንድ ፕሮብሌም ሊስት ማድረግ እና ራሳችሁን እዛ ቦታ ላይ በመውሰድ አንድ ፕሮብሌም ከ10 ፕሮብሌሞች ካገኛችኋቸው አንዱን ፒክ አድርጋችሁ እናንተ ብትሆኑ ምን ማድረግ ትችላላችሁ ብሎ ማሰብ አሁን ይሄ ዊሽፉል ቲንኪንግ ምናምን ይመስላል ማወራው ነገር ግን ኤግዛክትሊ እንደዚህ ነው የሚያስቡት አንትረፕረነሮች ኤግዛክትሊ እንደዚህ ነው የሚያስቡት በታምኑም ባታምኑ ማለት ላይዋጥላችሁ ይችላል ኤግዛክትሊ የምታዩት ኢኖቬሽን በሙሉ የምታዩ በአካባቢያችሁ ያለው ስልክ ቴሌቪዥን ብትሉ ኢንተርኔት ብትሉ ሰዎች እንደዚህ ነው የሚያስቡት እንደዚህ ያሰቡ ነው የተለያዩ ችግሮችን መፍታት የሚያስችሉ መፍትሄዎችን የፈጠሩት እኔ ማውራችሁ አካባቢያችሁን ሀገራችሁን ዓለም ለመለወጥ ብላችሁ አስቡ አይደለም የግል ህይወታችሁን ለመለወጥ እንዲህ አይነት አስተሳሰብ ማዳበር አለባችሁ ነው እምላችሁ that's the only way ማለት ሌላ ኦፕሽን ያላችሁ አይመስለኝም ሁለተኛው ስኪል እና ኒድ ማች ምን አይነት ስኪል አለኝ ብላችሁ ጻፉ እስቲ ምን አይነት ስኪል አለኝ ቅድም አንድ መንገድ ላይ ሄዳችሁ 10 ፕሮብሌሞችን በእጃችሁ ጽፋችሁ ነበር አይደለ አሁን ደግሞ ስኪል ፕላስ ኒድ ማች የሚባላል ሁለተኛው ቴክኒክ የመጀመሪያው ፕሮብሌም ስዊፕ ነው ሁለተኛው ስኪል ፕላስ ኒድ ማች ነው ከ10 ምን አይነት ስኪሎች አሉኝ ምን አይነት ስኪሎች አሉ ስኪሎቻችሁን ጆት ዳውን ጻፉት እኔ እንዲህ አይነት ስኪል አለ እንዲህ አይነት ክህሎት አለኝ ብላችሁ ጻፉ በደንብ እስቲ አስቡ ምን አይነት ስኪል አለኝ
ፐብሊክ ስፒከር ነኝ ስዕል መስራት እችላለሁ ሙዚቃ እወዳለሁ ምናምን የሚል ስፖርት መስራት እችላለሁ ፊትነስ ቲቸር መሆን እችላለሁ እንዲህ አይነት ነገሮች ጻፉ probably ቀድም ካያቻቸው 10 ችግሮች መካከል በስኪላችሁ ባላችሁ የራሳችሁ ስኪል ሊፈታ የሚችል ፕሮብሌም ልታገኙ ትችላላችሁ ያ ደግሞ ፌለር ሪስካችሁን በጣም ይቀንሳል ወደ ቢዝነስ ብትለውጡት የፌል የማድረጉ ቢዝነሱ የመክሰሩ ፕሮባቢሊቲ በጣም ዝቅ ይላል ሌላኛው ቴክኒክ ትሬንድ ስፖቲንግ ይባላል ትሬንድ ለምሳሌ ፌስቡክ ቲክቶክ ላይ ብታዩ ዩቲዩብ ብታዩ ኢንስታግራም እነዚህ ላይ ብታዩ በአሁን ሰዓት ሰው ምንድነው የሚገዛው የሚለውን ማየት ትችላላችሁ ኦኬ ሶሻል ሚዲያ በቀን 20 ደቂቃ ወስዳችሁ ስክሮል ብታደርጉ ምንድነው ሰው የሚገዛው በትንሽ ነገር ምንድነው መጀመር የሚቻለው ብላችሁ ማሰብ ትችላላችሁ ሰው በቀን ቅድም እንዳልኳችሁ በቀን 20 ደቂቃ 30 ደቂቃ መንገድ ላይ እየዞራችሁ እንደዛ ማድረግ ፕሮብሌም ስዊፕ ማድረግ ከዛ በኋላ የሆነ 20 ደቂቃ ደግሞ ፌስቡክ ምንድነው የሚባለው አለ አይደለ በፌስቡክ ላይ መሸጥ መለወጥ አዲስ አበባ ባይ ኤንድ ሴል የሚባል ፔጆች አሉ እነዛ ፔጆች ላይ ምንድነው በብዛት የሚሸጡት ብሎ ማሰብ በአገልግሎት ምንድነው የሚሸጠው ምርት ምንድነው የሚሸጠው ብሎ ማየት ትሬንድ አለ ማለት የሆነ ትሬንድ አለ አራተኛው ቴክኒክ ሪቨርስ ኢንጂነሪንግ ነው ሪቨርስ ኢንጂነሪንግ ማለት በሌሎች ሀገሮች በአውሮፓ በሌሎች አደጉ የሚባሉ ሀገራት በጣም ከትንሽ የተነሱ ቢዝነስ አሉ እነዛ ቢዝነሶች ዛሬ በጣም ትልቅ ሆነዋል መልታይ ቢሊየን ዶላር ካምፓኒ ሊሆኑ ይችላሉ ነገር ግን መነሻቸው በጣም ትንሽ ነው ወይ እናቶቻቸው ማነው ቤተሰቦቻቸው ጋራጅ የጀመሩት ሊሆን ይችላል ያንን ብትጀምሩ እና ጥናት ብታደርጉ ያ ካምፓኒ ምን አይነት ሬዚሊየንስ ነበረው ምን አይነት ስትራቴጂ ነበረው ያላችሁ ብታጠኑ እና ያ መነሻው ነገር እናንተም እንደዚህ ብላችሁ መነሳት እንደምትችሉ ካወቃችሁና በደም ተጠንቅቃችሁ ያን ነገር ካጠናችሁ ያንን ቢዝነስ እዚህ ሀገር ለመጀመር ጥረት ማድረግ ትችላላችሁ ለሁለት ለሶስት ሆናችሁ ለብቻችሁ ሆናችሁ ዋናው ነገር ግን ያ ለምሳሌ ኡበርን ብትወስዱ ኡበር ሲጀመር በጣም ትንሽ ሆኖ ከተጀመረ አሁን ላይ ያለውን ስታተስ አይደለም ማየት ያለባችሁ አሁን የቢሊየን ዶላር ካምፓኒ ሊሆን ይችላል እሱ አይደለም መነሻው ግን እኮ የሆነች ሐሳብ ነበረች ብላችሁ ያቺ መነሻዋን ካወቃችሁ ስለዛ ኩባንያ ፕሮፋይል መነሻውን ካወቃችሁ እኔም ይሄን ነገር መጀመር እችላለሁ ከዛ በኋላ ያ ኩባንያ በዛ ወቅት የነበረውን ዲሲፕሊን እኔም ያ ዲሲፕሊን ሊኖርኝ ይችላል ብላችሁ ካሰባችሁና በደንብ ሪሰርች ከሰራችሁ ሪቨርስ ኢንጂነር ማድረግ ትችላላችሁ ከዛ በኋላ አምስተኛው ቴክኒክ ብሬንስቶርሚንግ ነው ከሶስት አራት ልጆች ሆናችሁ ጓደኛሞች ሆናችሁ ምን እንስራ ብሎ ማውራት አርሰናል ማንቸስተር ምናምን የሚለው ላይ በጣም እንደምታወሩት ሁሉ ስለ አርሰናል ስለ ማንቸስተር በጣም በዝርዝር በዲቴል እንደምታወሩት ሁሉ ምን እንስራ ብላችሁም በዲቴል ማውራት አለባችሁ ስለ አርሰናልና ስለ ማንቸስተር ለምንድነው በዲቴል የምታወሩት ይመስላችሁ ምክንያቱም በደም ጊዜ ሰጣችሁ ስለምታስቡበት ነው ያንዳንዱን ጨዋታ በትኩረት ስለምታዩ ነው ያንዳንዱን ሰው ያንዳንዱን ተጫዋች በደም ስለምትከታተሉ ነው ከዛ በኋላ ጓደኞቻችሁም ጋር ሄዳችሁ የሆነ የስፖርት አናሊሲስ ስትሰጡ ጓደኞቻችሁ አፕሪሺየት ስለሚያደርጓችሁ ነው አይደል ልክ እንደዛም ህይወታችሁ ሊለውጥ የሚችል ሐሳብም በዛው ደረጃ ማሰብ ይኖርባችኋል ኦኬ መለዋመድ ይኖርባችኋል ማለት ተመሳሳይ ነው በቃ እንደዚህ ነው የሚደረገው በጣም ሩቅ ይመስለናል ነው ሩቅ አይደለም አፍንጫችን ስር ነው ያለው የማሰብ ልምምዳችን አነስተኛ ስለሆነ ነው የማሰብ ባህላችን በጣም አነስተኛ ስለሆነ ነው where good ideas come from የሚል የስቲቨን ጆንሰን መጽሐፍ አለ ምንድነው በቃ ሲምፕል የሆኑ አንድ ሰው የዕለት ተዕለት ህይወቱን ለማሻሻል ሲል ጥሩ ሐሳብ ማሰብ መቻል አለበት የሆኑ ችግሮችን መፍታት የሚያስችል ሐሳብ ማሰብ መቻል አለበት ለምሳሌ መርፌና ክር መጀመሪያ የተጠቀመው ሰው እኮ ምንድነው ያሰበው ምንም ብዙ ነገር እኮ አላሰበም የሆነ የራሱ ልብስ የተቀደደ ሆኖ ያ የተቀደደው ልብስ ሪዩዝ ማድረግ ፈለገ እንደገና ጠግኖ እንደገና መጠቀም ፈለገ ነገር ግን እንዴት አድርጌ ልስፋው ብሎ አሰበ አይደል ሲያስብ ያቺ ፕሮብሌም ናት በቃ እሷን ፕሮብሌም ዝም ብሎ ያስባታል ሰርግ ሊሆን ይችላል ለቅሶ ሊሆን ይችላል ምግብ እየበላ ሌላ ስራ እየሰራ እቺን ፕሮብሌም ግን ሁሉ ያስባታል በአእምሮ በቃ ሲምፕል መርፌ ሽቦ አለ ሽቦውን አፍንጫውን ሳል ባረገውና ሽቦ ቂጡን ላይ ቀዳዳ በፈጥርለት ክርም አለ
ክሩን እንደዚህ አስገብተን እኮ መስፋት ይቻላል ምንም የፈጠረው ነገር የለም ይሄ ሰውዬ መርፌም ነበረ ክርም ነበር ምንድነው ያደረገው በአካባቢው አሉ ክርም መርፌም በአካባቢው ነበሩ ስለዚህ ሁለቱን ነገሮች ለማገናኘት ነው ጥረት ያደረገ ያ ማለት good ideas መለማመድ ያስፈልጋል አንድ ችግር ለመፍታት በደንብ ጠለቅ ብሎ ማሰብ ያስፈልጋል ማንቸስተርና አርሰናል የስፖርት ትንታኔዎችን በደንብ አርጋችሁ እንደምትተነትኑት ሁሉ ችግሮቻችሁን የራሳችሁን ፕሮብሌም ለመፍታት በደንብ ማሰብ አለባችሁ ቢሳካላችሁም ባይሳካላችሁም እንደዚህ ብሎ ማሰብ ግዴታ ነው ለምሳሌ እርሳስ የሚባል ነገር አለ እርሳስ ማለት ሊዱም ነበረው በወቅቱ እርሳስ የተፈጠረበት ጊዜ እንጨትም ነበረ ምንድነው ያደረጉት ሰዎች አንዱ የመጀመሪያው ሰው እርሳሱ በእጅ ለመያዝ ወይ ስላልተመቸው ላጲስ ስለሚያስፈልግ ወዘተ እንጨቱን ከሊዱ ጋር ነው ያገናኙት አይደል እና አናቷ ላይ የሆነች ላጲስ ነው ያደረጉባት በፊት እንደውም ላጲስ አልነበር በኋላ ነው ላጲስ የመጣው ስለዚህ እንጨትም ነበረ ሊድም ነበር ይሄ ሰውዬ ግን ምንም አዲስ ኢኖቬሽን አልፈጠረም አይደለ ኢንተርኔት እንደተፈጠረው ወይ ምናምን ማይክሮስኮፕ እንደተፈጠረው ሰንግላስ መነጽር እንደተፈጠረው አዲስ ነገር አይደለም የፈጠረው ግላስ የሚባለው ነገር እንዴት እንደተፈጠረ ብታዩ ወዘተ ሶ ብሬንስቶርም አድርጉ ከጓደኞቻችሁ ጋር ሆናችሁ ልክ ለማንቸስተርና አርሰናል በደንብ ትንታኔ እንደምትሰጡት በደንብ ብሬንስቶርም አድርጉ አንድ 5 የሆነ ቢዝነስ አይዲያ መጣላችሁ እንበል አሁን ባወራነው ሂደት በየቀኑ ለሚቀጥሉ 3 ወራት 4 ወራት ይሄን ነገር ኤክሰርሳይዝ ብታደርጉ አንድ የሆነ 5 ቢዝነሶችን አሰባችሁ እንበል ከነዚህ 5 ቢዝነሶች ውስጥ እንዴት ነው ሾርት ሊስት ማድረግ የምትችሉት አንደኛ ዲማንዱን በማየት ነው ዲማንድ ማለት አንድ 50 100 ሰው የሚሆኑ ሰርቬይ ታረጋላችሁ በአካባቢያችሁ ሄዳችሁ እንዲህ አይነት ፕሮዳክት እንዲህ አይነት ምርት ብናመጣ ትገዛለህ ወይ ብላችሁ ጠይቁታላችሁ ሰውን ራሱ አዎ የሚለው ከበዛ ዲማንድ አለ ማለት ነው ሁለተኛው ፊዚቢሊቲ ነው ቶሎ በ3 ወር ጊዜ ውስጥ ቶሎ ይሄ ነገር ወደ ስራ ፕራክቲካል ማድረግ እንችላለን ወይ ብሎ ማሰብ ይሄ ወደ ስራ ሊለወጥ ይችላል ወይ ይሄ ቢዝነስ ብሎ ማሰብ አዎ ከሆነ በጣም ጥሩ ነው ማለት ሶስተኛ ፕሮፊታቢሊቲ ነው ፕሮፊታቢሊቲ ማለት ከ6 እስከ 12 ወር ቢያንስ በ6 ወር ውስጥ ያወጣነው ወጪ ይሄን ቢዝነስ ለመጀመር ያወጣነው ወጪ መመለስ እንችላለን ቢበዛ በ12 ወራት ጊዜ ውስጥ መመለስ እንችላለን ብሎ ማሰብ አዎ ከሆነ አሪፍ ነው ፓሽን ኤንድ ስኪልስ ይሄ ነገር ወደዋለሁ ወይ ይሄ ነገር በየቀኑ ብሰራው አልሰለቸውም ወይ ብሎ መጠየቅ ይሄ ነገር ኢንትረስት ይፈጥርልኛል ወይ ይሄ ቢዝነስ ኢንትረስት ይፈጥርልኛል ወይ ቀስ በቀስ ስራውን መለማመድ ይችላልው ወይ ማወቅ ይችላልው ወይ ብሎ መጠየቅ ማለት በእነዚህ በዲማንድ በፊዚቢሊቲ በፕሮፊታቢሊቲ እና በፓሽንና በስኪል ከአምስቱ ቢዝነሶች ቢዝነስ አይዲያዎች መካከል አንዱን ሾርት ሊስት ማድረግ ትችላላችሁ አሁን ፋይናንሲንጉ ነው ትልቁ ፕሮብሌም ፋይናንሲንጉ ገንዘቡ ምን ይሆን ካፒታሉ ከየት ይምጣ የሚለው ይሄ በጣም አስቸጋሪው ነገር ግን ይሄ በጣም አስቸጋሪ ነው ስል ማሰብ የለባችሁ ማለት አይደለም ማሰብ መለማመድ ያስፈልጋል ካፒታሉን ያሰቡ ካፒታል የለኝም ገንዘብ የለኝም ይያሉ አለማሰብ ትክክል አይደለም ማሰብ ያስፈልጋል ማሰብ ስለዚህ ከቤተሰብ ከጓደኞች ገንዘብ ሊገኝ ይችላል ከማይክሮ ፋይናንስ ብድር በመበደር ሊሆን ይችላል የተለያዩ governmental funds በማፈላለግ ሊሆን ይችላል የኤንጂኦዎች ዶኖር ፕሮግራሞች ይኖራሉ እነሱን በማፈላለግ ሊሆን ይችላል እንደዚህ የተለያዩ አይነት የፋይናንስ ምንጮችን ማፈላለግ ያስፈልጋል ከዛ በኋላ እንግዲህ ማርኬቲንግ በጣም ወሳኝ ነው ቢዝነሱን ከጀመራችሁ በኋላ የማርኬቲንግ በጣም ወሳኝ ነው ማርኬቲንግ እና ሴልስ በጣም ወሳኝ ነው ምን ማለት ነው መሸጥ ያስፈልጋል መሸጥ ማለማመድ ህብረተሰቡን እንዲገዛችሁ ማድረግ ያስፈልጋል ኦፍላይን ታክቲኮችን መጠቀም ያስፈልጋል ወርድ ኦፍ ማውዝ መጠቀም ያስፈልጋል ለምሳሌ ከምትሸጡት የተወሰነ ሳምፕል በሰፍራችሁ አካባቢ ላሉ እናቶች ብትሰጧቸው እናቶች እየሄዱ ይናገራሉ ሲናገሩ በወርድ ኦፍ ማውዝ እንትናችሁን ፕሮዳክቶቻችሁ ይሸጣል ማለት ነው ዲጂታል ታክቲኮችን መጠቀም ፌስቡክ ቲክቶክ ኢንስታግራም ጉግል ማይ ቢዝነስን ዌብሳይቶችን መጠቀም ኦኬ ሶ በእነዚህ ማስተዋወቅ በጣም ያለ ማሰለስ ማለት ያ ማስተዋወቅ
ያስፈልጋል። ሴል ስትራቴጂ ማውጣት ያስፈልጋል። በንድሎችን ማውጣት 20% የመጀመሪያው የሚገዛኝ 20% ቀንስለታለሁ፣ 2 ከለገዛኝ 1 በነፃ እሰጣለሁ አይነት እንዲህ አይነት ነገሮችን ማሰብ ያስፈልጋል። እና KPIዎች ሴላችሁን ሽያጫችሁን ትሬስ ማድረግ ሪከርድ ማድረግ መለማመድ ያስፈልጋል። ስትጀምሩት እሱ ራሱ ይመጣል። ኦኬ እኔ በጣም ሊሰሩ ይችላሉ ብዬ የማስባቸው ልሳሳት ይችላል። ኦኬ ልሳሳት ይችላል፣ ግን ኢትዮጵያ ውስጥ በአሁን ሰዓት ሊሰሩ ይችላሉ ብዬ የማስባቸው በእናንተ አቅም በትንሽ በሁላችንም አቅም ሊሰሩ ይችላሉ ብዬ የማስባቸው አንደኛው ድራይድ ፍሩትስ ማለት ፓፓያ፣ ማንጎ በማድረቅ በፀሐይ በማድረቅ ልክ እንደ ቺፕስ ማድረግና ፓክ አድርጎ መሸጥ በጣም ጥሩ ቢዝነስ ይመስለኛል። ኤኮ ፍሬንድሊ የሆነ ፓኬጂንግ መስራት፣ ለምሳሌ ባዮዲግሬደብል የሆነ አሁን ኢትዮጵያ ውስጥ ፌስታል መጠቀም አይቻልም እቃ ለመግዛት። ለምሳሌ ሙዝ ልጣጭ ባግ መስራት፣ ሰማው የሆነ ነገር ፈጥራችሁ በሙዝ ልጣጭ ባግ መስራት ይቻላል። ይሄን በሙዝ ልጣጭ እንዴት ባግ እንደሚሰራ መያዣ እንደሚሰራ ዩቲዩብ ላይ ብትፈልጉ በደንብ ማግኘት ትችላላችሁ። እያንዳንዱን ሂደት ሙዝ ልጣጭን ተጠቅማችሁ እንዴት እንደ ፌስታል መያዣ እቃ መያዣ መስራት እንደሚቻል በደንብ ማንበብ ትችላላችሁ፣ ወይም ደግሞ ቪዲዮ ማየት ትችላላችሁ ስቴፕ ባይ ስቴፕ ማለት። ኦኬ እሱ የሚሰራ ይመስለኛል ኢትዮጵያ ውስጥ። ዲጂታል ማርኬቲንግ ላይ መስራት ትችላላችሁ። ዲጂታል ማርኬቲንግ ማለት የተለያዩ ሱቆች አሉ፣ ትንንሽ ሱቆች አሉ። ለምሳሌ የሞባይል ቤቶች፣ የተለያዩ የቴሌቪዥን ቤቶች ፌስቡክ አካውንት ትከፍቱላችኋላችሁ፣ ቲክቶክ ትከፍቱላችኋላችሁ፣ ኢንስታግራም ትከፍታላችሁ፣ ዩቲዩብ ትከፍቱና እዛ ደንበኛ ምርትና አገልግሎቶቻቸውን ታስተዋውቁላችኋላችሁ፣ ማኔጅ ታደርጋላችሁ። ኦኬ የ5 የ6 መጀመሪያ በአንድ ኩባንያ ብትጀምሩ ከዛ በኋላ የ5 የ6 ኩባንያ ብታገኙ በጣም ብዙ ብር ይገኝበታል። እኔ ራሴ ሰርቼ አውቃለሁ። የዛሬ 2 ዓመት 3 ዓመት አካባቢ የአራት የሚሆኑ ኩባንያዎች ሶሻል ሚዲያ አካውንታቸውን ማኔጅ አደረግ ነበር። በየወሩ ብዙ ይከፍሉኝ ነበር። እውነት ለመናገር ኦንላይን ቱቶሪንግ ለምን እንደማትሞክሩ፣ ሌላው ነገር የተማራችሁትን ትምህርት ለምንድን ነው ለልጆች ማስተማር የማትሞክሩት? በዋትስአፕ፣ በቴሌግራም፣ በዙም ተጠቅማችሁ እነዚህን ማስተማር ትችላላችሁ። በተለይ ማቴማቲክስ ማስተማር ትችላላችሁ፣ ፊዚክስ ማስተማር ትችላላችሁ። የ12ኛ ክፍል መልቀቂያ ተፈታኞች እንዲዘጋጁ መዘጋጃ ፕሪፓራቶሪ የሆነ ነገር መስራት ትችላላችሁ። ሞባይል ኮፊ ካርት፣ ለምሳሌ ቡና የሚሸጠው በየቦታው እናቶች እህቶች በየቦታው ቁጭ ብለው ነው የሚሸጡት። ለምን በ3 ጎማ ብስክሌት አድርጋችሁ እየዞራችሁ ቡና ለምን አትሸጡ? አይቻልም? የሆነ 3 ጎማ ብስክሌት ቢኖር ቡናውን አስቀምጣችሁ ምድጃው ምናምን ሆኖ ልብስ ለብሳችሁ ቆንጆ ልብስ በየቦታው በምሳ ሰዓት ላይ ለምሳሌ በየቢሮ ጋር እየሄዳችሁ መሸጥ አይቻልም? የሚቻል ይመስለኛል ብትሞክሩት። እንደዚህ በትንሽ ነገር ይጀመራል። ላውንደሪ፣ ቺፕ ላውንደሪ ቅድም እንዳልኳችሁ በየዩኒቨርሲቲው አካባቢ ልብስ ማጠብ ስራ ብትጀምሩ በጣም ቆንጆ ይመስለኛል። በየቦታው ፍሩት ቺፕ ፍሩትስ እየገዛችሁ ፓፓያ፣ አናናስ፣ ማንጎ ምናምን ገዝታችሁ አይታችኋል። መንገድ ላይ አንዳንድ ልጆች ይሄን እየሰሩ አይቻለሁ። እንግዲህ እየቆረጡ አናናሱ ምኑን እየቆረጡ በነጭ ካፕ አድርገው ቢሮ አካባቢ ሰራተኞች ባሉበት ጋሪ ነገር ናት፣ እዛች ጋሪ ላይ አድርገው ይሸጣሉ እና በኃይል ይሸጣል። እኔም በልቼ አውቃለሁ። አይ ቲንክ እሱ በጣም ጥሩ ይመስለኛል። አንድ ልጅ ብቻ ነው እንደዚህ ሲሰራ ያየሁት። በእንዲህ አይነት መልኩ የተለያዩ ነገሮችን ማሰብ ይቻላል ማለት ነው እና መሞከር ያስፈልጋል። የተለያዩ ቻሌንጆች አሉ አውቃለሁ። ከህግ ጋር በተያያዘ ከኮሪደር ልማቱን ኮንሲደር ማድረግ አለባችሁ። ማንኛውም ነገር ስትሰሩ ይሄ ነገር የአዲስ አበባ ወይም ደግሞ ያላችሁበት ክልል መንግስት ይፈቅዳል ወይ፣ እንዴት ነው የሚያየው ብሎ ማሰብ ያስፈልጋል። ኦኬ ዝም ብሎ ተነስታችሁ ሐሳብ ነው ብላችሁ ብትጀምሩ ከመንግስት አሰራር ጋር አብሮ የማይሄድ ነገር ከሆነ ዲስካሬጅ እንዲያደርጋችሁ መንግስትን ማማከር ያስፈልጋል። የተለያዩ ነገሮችን ማድረግ ያስፈልጋል ማለት ነው። ስለዚህ ከተለያየ አንግል ማየት ያለባችሁ ይመስለኛል። ኤኒዌይ አንትረፕረነርሺፕ ኢትዮጵያ ውስጥ ቅንጦት አይደለም። በዚህ መስማማት አለብን ሁላችሁም ማለት ይቻላል። አንትረፕረነርሺፕ የስራ ፈጣሪነት ባህል ማዳበር መቻል አለባችሁ። እሱም ምንድነው? you have to think ማለት በጣም ማሰብ ያስፈልጋል። good ideas ማለት
ጥሩ ሐሳቦችን ማሰብ ያስፈልጋል ጥሩ ሐሳብ ማለት መልካም መሆን ሞኝ መሆን ማለት ነው ጥሩ ሐሳብ ማለት የዕለት ተዕለት ችግሮቻችሁን ሊፈታ በሚያስችል መልኩ ማሰብ ማለት ነው ማሰብ ችግሮቻችሁን መፍታት የሚያስችል አስተሳሰብ ማዳበር ማለት ነው ኦኬ ሶ ዛሬ ስለ ቴክኖሎጂ አይደለም ያወራችሁ ነገር ግን በጣም የተንሰራፋ ነገር በመሆኑ ምን ማድረግ ይችላል ብዬ ስላሰብኩ ነው ስለዚህ ጉዳይ አወራችሁ በሚቀጥለው ሳምንት ወደ ቴክኖሎጂ ጉዳያችን እንመለሳለን እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን እስከዛው ድረስ መልካም ሳምንት